በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የማቴዎስ ወንጌል ምዕራፍ 10 12ቱን ደቀ መዛሙርቱን ጠርቶ ያወጧቸው ዘንድ ደዌንና ሕማምን ሁሉ ይፈውሱ ዘንድ በርኩሳን መናፍስት ላይ ሥልጣንን ሰጣቸው። የ12ቱ ሐዋርያትም ስማቸው እንዲህ ነው። መጀመሪያ ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብም፣ ወንድሙ ዮሐንስ፣ ፊልጶስም፣ በርቶሎሜዎስም፣ ቶማስም፣ ራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ታዲዮስ የተባለው ልብድዮስም፣ ቀነናዊው ስምዖን፣ አሳልፈው የሰጠው የአስቆሮቱ ሰው ይሁዳም፣ ጌታችን ኢየሱስ እነዚህን 12ቱን ሐዋርያት ላካቸው። እንዲህም ብሎ አዘዛቸው፣ በአሕዛብ መንገድ አትሂዱም፣ ወደ ሳምራውያን ከተማም አትግቡም። ነገር ግን እስራኤል ወገን ወደ ጠፉ በጎች ሂዱ። ሄዳችሁም መንግሥተ ሰማያት ቀርባለችና እያላችሁ አስተምሩም። ድውያንን ፈውሱም፣ ሙታንንም አንሱም፣ ለምጻሞችንም አንጹም፣ አጋንንትንም አውጡም። ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡም። በመቀነታችሁ ወርቅ ወይንም ብር ወይንም ማህለቅ አትያዙም። ለመንገድም ስልቻ ወይንም 2 ልብስ ወይንም ጫማ ወይንም በትር አትያዙም። ለሥራተኛ ዋጋው ይገባዋልና በምትገቡበት በማንኛይቱም ከተማ ወይንም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩም። እስኪወጡም ድረስ በዚያ ተቀመጡ። ወደ ቤትም በገባችሁ ጊዜ ሰላምታ ስጧቸው። በዚያ ቤት የሚገባው ቢሆን ሰላማችሁ ይደርበት፣ የማይገባው ቢሆን ግን ሰላማችሁ ወደ እናንተ ይመለስ። ከማይቀበላችሁ ቃላችሁንም ከማይሰማችሁ ግን ከዚያ ቤት ወይንም ከዚያች ከተማ ወጥታችሁ እግራችሁን ትቢያ አራግፉም። ከዚያች አገር ይልቅ በፍርድ ቀን ሰዶምና ገሞራ እረፍት እንደሚያገኙ በእውነት ነግራችኋለሁ። እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። እንግዲህ እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ። ከክፉዎች ሰዎች ተጠበቁ፣ ወደ አደባባዮች አሳልፈው ይሰጧችኋልና በምኵራቦቻቸውም ይገርፏችኋልና። ለእነርሱና ለአሕዛብ ምስክር ትሆኑ ዘንድ ስለ እኔ ወደ መሳፍንትና ወደ ነገሥታት ይወስዷችኋል። አሳልፈው በሰጧችሁ ጊዜ እንዴት ወይንም ምን እንደተናገሩ አትጨነቁም። በዚያ ሰዓት የምትናገሩት ይሰጧችኋልና ሰማያዊ አባታችሁ መንፈስ እርሱ በእናንተ ላይ አድሮ ይናገራል እንጂ የምትናገሩት እናንተ አይደላችሁምና። ወንድምም ወንድሙም አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏችኋልም። ለስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ ፍጻሜ የሚታገስ እርሱ ግን ይድናል። ከዚያች ከተማ ቢያሳዷችሁ ወደ ሌላኛይቱ ሽሹም። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤል ከተሞች አይፈጸሙም። ከመምህሩ የሚበልጥ ደቀ መዝሙር ከጌታው የሚበልጥ አገልጋይ የለም። ደቀ መዝሙር እንደ መምህሩ አገልጋይም እንደ ጌታው ከሆነ ይበቃዋል። ባለቤቱን በሰይጣናት አለቃ ሰይጣናትንም ያወጣል ካሉት ቤተሰቡንማ እንደምን ከዚያ አብልጠው አይናገሯቸውም? እንግዲህ አትፍሯቸው። የማይገለጥ የተከደነ የለምና የማይታወቅ የተሰወረ የለምና። በጨለማ የነገርኋችሁን በብርሃን ተናገሩት፣ በጆሮአችሁ በሹክሹክታ የነገርኋችሁን በሰገነት ላይ ስበኩት። ሥጋችሁንም የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሉት አይችሉም። ነገር ግን ነፍስንም ሥጋንም አንድ አድርጎ በገሃነም ማጥፋት የሚቻለውን እርሱን ፍሩት። 2 ወፎች በ2 ማህለቅ ይሸጡ የለምን? ከእነርሱ አንዲቱ እንኳን ሰማያዊ አባታችሁ ሳያውቅ በምድር ላይ አትወድቅም። የእናንተስ የራስ ፀጉር ሁሉ እንኳን የተቆጠረ ነው።
እንኪያስ አትፍሩ፣ ከብዙ ወፎች እናንተ ትበልጣላችሁና። በሰው ፊት ለሚመሰክርልኝ ሁሉ እኔ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ግን እኔም በሰማይ በአባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ወንድ ልጅ ከአባቱ ሴት ልጅንም ከእናቷ ምራትም ከአማቷ ልለይ መጥቻለሁ። ለሰው ጠላቶቹ ቤተሰቦቹ ይሆኑበታል። ከእኔ ይልቅ አባቱንና እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ወንድ ልጁንና ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉን ተሸክሞ እኔን በኋላዬ የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኛት ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋት ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። በነቢይ ስም ነቢይን የሚቀበል የነቢይን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቁን ዋጋ ይቀበላል። ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋው አያጣም። የቅዱስ ማቴዎስ ወንጌል ምዕራፍ 11። ጌታችን ኢየሱስም 12ቱን ደቀ መዛሙርቱን ማዘዙን ከፈጸመ በኋላ ይሰብክና ሊያስተምር ወደ ከተማቸው ሄደም። ዮሐንስም በእስር ቤት ሳለ ክርስቶስ ያደረገውን ሰምቶ ከደቀ መዛሙርቱ ሁለቱን ወደ እርሱ ልኮ የሚመጣው አንተ ነህ ወይንስ ተስፋ የምናደርገው ሌላ አለ አለው። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ሂዳችሁ ያያችሁትንና የሰማችሁትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንንም ይነሳሉ። ለድሆች ወንጌልን ይሰበካል፣ በእኔም የማይሰናከል ሁሉ ብፁዕ ነው። እነዚያም ከሄዱ በኋላ ጌታችን ኢየሱስ ስለ ዮሐንስ ለሕዝቡ እንዲህ ይላቸው ጀመረ። ምን ልታዩ ወደ ምድረ በዳ ወጥታችኋል? ከነፋስ የተነሳ የሚወዛወዘውን ሸንበቆ ነውን? ወይንስ ምን ልታዩ ወጥታችኋል? ቀጭን ልብስ የለበሰ ሰውን ነውን? እነሆ ቀጭን ልብስ የሚለብስ በነገሥታት ቤቶች አሉ። ምን ልታዩ ወጥታችኋል? ነቢይን ነውን? አዎን እሱ ከነቢይ እጅግ ይበልጣል እላችኋለሁ። እነሆ እኔ በፊት መንገድን የምጠርግ መልእክተኛዬን በአንተ ፊት እልካለሁ ተብሎ ስለ እርሱ የተጻፈለት ይህ ነውና፣ እውነት እላችኋለሁ ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማያት ግን የሚያንሰው ይበልጠዋል። ከመጥምቁ ከዮሐንስ ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ የተገፉትም ይናጠቋታል። ነቢያትም ሁሉም በኦሪትም እስከ ዮሐንስ ትንቢት ተናግረዋልና፣ ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ነው። ጆሮ ያለው መስማትን ይስማም። ይህችን ትውልድ በምን እመስላታለሁ? በገበያ ተቀምጠው ጓደኞቻቸውን የሚጠሩ ልጆችን ትመስላለች። እንዲህም ይሏቸዋል፣ እምቢልታ እየነፋን አቀነቀንላችሁም፣ አልዘፈንላችሁም፣ ሙሾም አወጣንላችሁም፣ አላለቀሳችሁም። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱ ግን ጋኔን አለበት አሉ። የሰው ልጅ እየበላና የጠጣ መጣ፣ እነርሱ እነሆ የሚበላና የወይን ጠጅ የሚጠጣ የቀራጮች የኃጢአተኞች ወዳጅ ነው አሉት። ጥበብም ከልጆቿ የተነሳ ጸደቀች። ከዚህ በኋላ ጌታችን ኢየሱስ ብዙ ተአምራት ያደረገባቸውን ከተሞች ንስሐ ስላልገቡ ይነቅፏቸው ጀመረ። እንዲህም አላቸው፣ ኮራዚ ወየውልሽ፣ ቤተሳይዳ ወየውልሽ! በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው አስቀድመው ንስሐ በገቡ ነበር። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ጢሮስና ሲዶና ዕረፍትን ያገኛሉ።
ቅፍርናሆም አንቺም እስከ ሰማይ ከፍ ከፍ ብትይም እስከ ሲኦል ትወርጃለሽ። በአንቺ የተደረገው ተአምር በሰዶም ተደርጎ ቢሆን እስከ ዛሬ በኖሮሽ ነበር። ነገር ግን እልሻለሁ በፍርድ ቀን ካንቺ ይልቅ የሰዶም ምድር ዕረፍትን ታገኛለች። ያን ጊዜም ጌታችን ኢየሱስ መልሶ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህን ምስጢር ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ገልጸሃልና አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲሁ ሆኗልና ሁሉም ከአባቴ ዘንድ ተሰጠኝ። ከአባቴ በቀር ወልድን የሚያውቅ የለም፣ አብንም ከወልድ በቀር ወልድም ሊገልጥለት ከሚፈቅደው በቀር የሚያውቅ የለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬ በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ ነኝና ልቤም ትሑት ነውና ለነፍሳችሁም ዕረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነው። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አሜን።